የባለሙያ ክፍተትን ለመቅረፍ ታልሞ ተግባራዊ እየተደረገ የሚገኘው የፊልድ ኢፒዲሞሎጂ ፕሮግራም በኢትዮጵያ ውጤታማ ለውጥ እያመጣ መሆኑን በአራተኛው የኢትዮጵያ ፊልድ ኢፒዲሞሎጂና ላቦራቶሪ ስልጠና ፕሮግራም ሳይንሳዊ ጉባኤ ላይ ተገለጸ። ፕሮግራሙ የባለሙያዎችን አቅም በማጎልበት መረጃን መሰረት በማድረግ የተለያዩ የጤና ችግሮች በማህበረሰቡ ከመከሰታቸው በፊት ቅድመ መከላከል ለማድረግ ብሎም ፈጣን ምላሽ ለመስጠት የሚያግዝ መሆኑ ተገልጿል። ኢትዮጵያ ፕሮግራሙን ተግባራዊ ያደረገች ሲሆን በ8 ከፍተኛ የትምህርት ተቋማት የፊልድ ኢፒዲሞሎጂና ላቦራቶሪ ስልጠና እየሰጠች ነው። በጉባኤው ንግግር ያደረጉት የጤና ሚኒስትር ዶክተር መቅደስ ዳባ ዓለም በተለዋዋጭ ሁኔታ ውስጥ በመሆኗ ተላላፊ እንዲሁም ተላላፊ ያልሆኑ በሽታዎች ስርጭት ስጋት መሆናቸውን ገልጸዋል። የስልጠና ፕሮግራሙ ማህበረሰቡ ፈጣን መረጃ እንዲያገኝ ብሎም የጤና አገልግሎት ተጠቃሚ እንደሚያደርገው ጠቁመዋል። ጉባኤው በዘርፉ ልምድ ለመለዋወጥ ያግዛልን ብለዋል። Non-communicable diseases are rising in our continent. በአህጉራችን ብሎም በሀገራችን ተላላፊ ያልሆኑ በሽታዎች እየተበራከቱ መጥተዋል። ሁኔታውም የላቦራቶሪ ስርዓት መዘመን አስፈላጊነት ከወዲሁ ያሳየን ነው። ይህ በቀጣዮቹ ዓመታት ብዙ የምንሰራው ስራ መኖሩን ያሳያል። የህብረተሰቡን ችግር የተመለከቱ አፋጣኝ ምላሽ የሚጠይቅ ስርዓት ይህ ተግዳሮት ለመፍታት እድል ይሰጣል። አሁንም የምንሰራው ስራ ተላላፊ በሽታዎች ለመቆጣጠር ከሚሰራው ስራ ጋር የተጣመረ ነው። ጠንካራ የጤና እንክብካቤ ስርዓት መገንባት አለብን። መርሃ ግብሩ አቅማችንን ከማሳወቅ ባሻገር ዓላማችንን ለማሳካት እንደሚረዳ እርግጠኛ ነኝ። በኤፒዲሞሎጂ ፕሮግራም የተሰማራችሁ ባለሙያዎች የምትሰሩ ስራ ህይወትን ከማዳን ባሻገር የጤና ስርዓታችንን ታማኝነት የሚያስጠብቅ ነው። ምክንያቱም የጤና ስርዓቱ ሁሉ ጊዜ ከህብረተሰቡ የተሳሰረ ነው። Because our health system is always linked to the community. ኢትዮጵያ ብቁ ባለሙያዎችን በማፍራት ማህበረሰብ ተኮር የጤና አገልግሎትን ከመስጠት አኳያ ተስፋ ሰጪ ስራ ያከናወነች መሆኑን የዓለም ጤና ድርጅት ገልጿል። Ethiopia has been a beacon. ኢትዮጵያ በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ የአቅም ግንባታ ስልጠናን በመስጠት ለድንገተኛ የጤና እክሎች ፈጣን ምላሽ በመስጠት ግንባር ቀደም ሆናለች። የኤፒዲሞሎጂ ፕሮግራም እየጨመረ የመጣውን የማህበረሰብ የጤና ስጋት ለመቆጣጠር ያግዛል። የዓለም ጤና ድርጅት አሁንም አቅማችን በፈቀደው መልኩ ፕሮግራሙን በገንዘብ ለመደገፍና ለመቀጠል ቁርጠኛ ነን። Financially, technically, to the best of our capacity. አራተኛው የኢትዮጵያ ፊልድ ኢፒዲሞሎጂና ላቦራቶሪ ስልጠና ፕሮግራም ሳይንሳዊ ጉባኤ የዘርፉ ባለድርሻ አካላት የተገኙበት በመሆኑ ልምድ በመለዋወጥ የተሰሩ ስራዎችን በመገምገም አዳዲስ ስራዎችን ለመተግበር አቅጣጫ ለማስቀመጥ ያግዛል ብሏል የኢትዮጵያ የህብረተሰብ ጤና ኢንስቲትዩት። ፖሊሲ ተግባሪዎች አሉ፣ ፖሊሲዎቹ ውሳኔ መስጠት የሚችሉ የከፍተኛ የጤና አመራር አሉ፣ የአካዳሚክ ማህበረሰቡ አለ፣ ሳይንቲስቶች አሉ፣ ተማሪዎች አሉ። ራሳቸው እነዚህ ሬዚደንት በዚህ ዘርፍ እየሰለጠኑ ያሉ የጤና ባለሙያዎች በዚህ ዘርፍ የሰለጠኑና በተግባር በተጨባጭ ይሄ ችግር ሲከሰት እየሰሩ ምላሽ እየሰጡ ያሉ ስላሉ ምርጥ ተሞክሮን ይዘው ሄደው በራሳቸው እንደየአካባቢው ተጨባጭ ሁኔታ የሚተገብሩበት ቀጣይ አዳዲስ ስልቶችን የሚነደፉበት መድረክ ሆኖ ስለሚያገለግል ለየት ያለና ፋይዳውም ትልቅ ነው። ፊልድ ኢፒዲሞሎጂ ፕሮግራም ስልጣን የወሰዱ ባለሙያዎች ማህበረሰቡን ወርዶ ለማገልገል ትልቅ አቅም እንደፈጠረላቸው ገልጸዋል። ከማህበረሰቡ ያሉትን የጤና ችግሮችን እና የሚከሰቱ ወረርሽኞችን በማፈላለግ እንዲሁም ደግሞ ለወረርሽኞች መንስኤ የሆኑ ነገሮችን በመፈለግ ለነዛ ወረርሽኞች መፍትሄ እንዲወሰድ ተደርጎ የተዘጋጀ የስልጠና ፕሮግራም ወይም የትምህርት ካሪኩለም ነውና በጣም ለህብረተሰቡ የሚሰጠው ጥቅም በጣም ከፍተኛ ነው። አራተኛው የፊልድ ኢፒዲሞሎጂ የአገር አቀፍ ሳይንቲፊክ ኮንፈረንስ ነውና ምርምር ጽሁፎችን ይቀርቡበታል፣ ንግግሮች ይደረጉበታል፣ ልምዶችም ይቀሰሙበታል። ጎን ለጎንም ከጓደኞቻችን ከተለያዩ ዩኒቨርሲቲ ከመጡ ተማሪዎችም መምህራንም ልምዶችን የምናገኝበት ነው። ግሎባሊ እንትን የሆነ ካሪኩለም የተቀረጸም ስለሆነ ትምህርቱ በጣም ወሳኝ ነው ለጤና ሲስተሙ ማለት ነው። ምክንያቱም በጣም ተግባር ተኮር ነው ትምህርቱ። ወረርሽኞች አሉና እነዚህ ወረርሽኞች ለመቆጣጠር ለህብረተሰቡ በጣም ጠቃሚ ነው። ጉባኤው ዛሬን ጨምሮ ለ3 ቀናት የሚቆይ ሲሆን የልምድ ልውውጥ በማድረግ የተለያዩ መፍትሄ አቅጣጫ የሚቀመጥበት እንደሚሆንም ይጠበቃል።